በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን በየዕለቱ መጽሐፍ ቅዱሳችንን እናንብብ የሚለውን ፕሮግራም የምትከታተሉ ሰላም እግዚአብሔር ከእናንተ ጋር ይሁን። በዚህ አጋጣሚ ቻናሎቻችንን ሰብስክራይብ በማድረግ እንደዚሁም ደግሞ ሜምበር በመሆን አስተያየታችሁን በመስጠት እግዚአብሔር ያስተማራችሁን ለሌሎች በማካፈል ንቁ ተሳታፊዎች የሆናችሁ እግዚአብሔር አምላክ በእውነት ከማያልቀው ጸጋውና በረከቱ ቤታችሁን፣ ኑሯችሁን ይባርክልን እላለሁ። የማቴዎስ ወንጌል ምዕራፍ 17 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮትነቱን በረጅሙ ተራራ በቤተ ክርስቲያናችን ትውፊት በደብረ ታቦር እንዴት እንደገለጠ እንደዚሁም ደግሞ የጾምና የጸሎትን ታላቅነት እንዴት እንዳሳየን እንደዚሁም ደግሞ በእውነት የእርሱ ተከታዮች ለመሆን በመስቀሉ በኩል መሄድ እንዳለብን ልንከተለው ከፈለግን መስቀሉን ተሸክመን መከተል እንዳለብን መስቀል አልባ የሆነ ክርስትናን ክርስቶስ እንደማያውቀው በማቴዎስ ወንጌል ምዕራፍ 17 ላይ ተመልክተናል፣ አይተናል። በዚያ ውስጥ ራሱ እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱን ስሙት ብሎ ስለነገረን እርሱን መስማት እንዳለብንም አይተናል፣ ተመልክተናል። ዛሬ የክርስቶስ ደቀ መዛሙርት አይነተኛ መገለጫ ባህሪያቸው የሆነውን ዋና ነገር እንመለከታለን። ያም እንደ ሕፃናት መሆን። ሕፃናት ምንድን ናቸው? ሕፃናት በእውነት ትንሹን ነገር ማለት የቱንም ያህል ብትጎዷቸው ወዲያውኑ የሚተዉ ናቸው። የይቅርታ ልብ ያላቸው ናቸው። በዚህ ምዕራፍ ላይ ብቻ ሳይሆን ለምሳሌ የማቴዎስ ወንጌል ምዕራፍ 6 ላይ ጌታ ያስተማረውን የአባታችን ሆይ ትምህርትን ስንመለከት በተደጋጋሚ በብዙ ስፍራዎች ላይ እንደምናየው ራሱ በመስቀል ላይም ጌታ እንዳመለከተን ዋናው የክርስቶስ መገለጫ ባህሪው የይቅርታ አባት፣ የርኅራኄ አባት መሆኑ ነው እና ዛሬም የምንመለከተው ያንን ይሆናል። እግዚአብሔር አምላክ ሁላችንንም እንዲያስተምረን ቅዱስ ፈቃዱ ይሁንልን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 18 በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት። ሕፃንም ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን አንድ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል። በእኔም ከሚያምኑ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባሕር መስጠም ይሻለው ነበር። ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ለሚመጣበት ለዚያ ሰው ወዮለት። እጅ ወይም እግር ብታሰናክልህ ቆርጠህ ካንተ ጣላት። ሁለት እጅ ወይም ሁለት እግር ኖሮህ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጉንድሽ ሆነ ወደ ሕይወት መግባት ይሻልሃል። ዓይንህ ብታሰናክልህ አውጥተህ ካንተ ጣላት። ሁለት ዓይን ኖሮ ወደ ገሃነመ እሳት ከምትጣል ይልቅ አንዲት ዓይን ኖራህ ወደ ሕይወት መግባት ይሻልሃል። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። የሰው ልጅ የጠፋውን ለማዳን መጥቶአልና። ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከእነርሱም አንዱ ቢባዝን 99ኙን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ ካልባዘኑቱ ከ99ኙ ይልቅ በእርሱ ደስ ይለዋል። እንደዚሁ ከእነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው። ባይሰማህ ግን በሁለት ወይም በሦስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል።
ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስ እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠርም በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዛም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለ ለመንኸኝ ያን ዕዳ ሁሉ ተውሁልህ። እኔ እንደ ማርሁህ ባልንጀራህ የሆነውን ያን ባሪያ ልትምረው ላንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እጅግ በጣም አስገራሚ የሆነ ቃል ነው። እኔ እንደ ማርኩህ። ይሄ ለእኛ ተግሳጽ ይመስለኛል። ያልተማረ ማን ነው? የአምላካችንን ምሕረት ያላገኘ ማን ነው? ሰባኪው ይሁን፣ አድማጩ ይሁን፣ ጳጳሱ ይሁኑ፣ ቄሱ። እኔ እንደ ማርሁህ ባልንጀራህ የሆነውን ያን ባሪያ ልትምረው ላንተስ አይገባህምን? ብዙ ጊዜ በይቅርታ ላይ መሰናክል የሚሆንብን ይሄንን ነው። የወንድማችንን ወይም የእህታችንን በደል ነው እንጂ የምናስበው ለእኛ የተደረገልንን አናስብም። ብዙ ጊዜ ሳናግራቸው አንዳንዶች እንዲህ ያደረገኝን እንዴት እምረዋለሁ፣ እንዲህ ያደረገኝን እንዴት ይቅር እለዋለሁ የሚል ጥያቄ ነው የሚያቀርቡት። ነገር ግን እዚህ ቦታ ላይ ካያችሁ እኔ እንደ ማርሁህ ቅዱስ ጳውሎስ የመጨረሻ ደብዳቤው በሆነው በሁለተኛ ጢሞቴዎስ ላይ ያለውም ቃል ቢኖር ይሄ ነው። በአንደኛ ጢሞቴዎስ እና በሁለተኛ ጢሞቴዎስ ላይ ደጋግሞ ሲናገር የምናየው ይሄን ነው። ከኃጢአተኞች ዋና የሆንኩኝ ይላል። እዚያ የመጀመሪያው ላይ ዋና የሆንኩኝ ቺፍ ሲነር የመጀመሪያ ዋና የሆንኩኝ ይላል። ማለት ለምንድን ነው ይሄንን የሚናገረው? ባለፈ ሕይወቱ እስረኛ ሆኗል ማለት አይደለም፣ ግን አምላኩ ያደረገለትን ነገር እንዳይረሳ ነው። ብዙ ጊዜ ችግር ውስጥ የምንወድቀው እዚህ ላይ ነው። እግዚአብሔር ያደረገልንን ነገር እንዘነጋለን። እግዚአብሔር ያደረገልን ነገር እንረሳለን። ለምንድን ነው ያ የሚሆነው? ምክንያቱም አመስጋኞች ስለማንሆን በጣም ብዙ ነገር ሁሌ እንፈልጋለን እና ወደ እግዚአብሔር የምንመጣው በጣም ብዙ ሊስት ይዘን ነው። እና ከዚህ ነገር ለመውጣት አይነተኛው መንገድ ምንድን ነው ካልን ይኸውና ከቁጥር 1 ጀምሮ እናገኛለን። እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናት ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። በዚህ በማቴዎስ ወንጌል ላይ በተደጋጋሚ የምናገኘው የእግዚአብሔርን መንግሥት ወንጌል ነው። እንዴት ወደ እግዚአብሔር መንግሥት መግባት እንደምንችል ነው። የእግዚአብሔርን መንግሥት የሚያገኟት ወደዚያ የሚገቡት እንደ ሕፃናት ራሳቸውን ያደረጉ ናቸው ማለት ቁጥር 4 ላይ ገልጦታል። እንደዚህ ሕፃን ራሱን የሚያዋርድ ማለት ራሱን ባዶ የሚያደርግ በቃ አላዋቂ የሚሆን የሚተው አይቶ የሚያልፍ ነገሮችን የሚዘነጋ። በአንጻሩ ደግሞ ተመልከቱ ተቃራኒው ምንድን ነው ካልን ደግሞ ከነዚህ ከታናናሾች አንዱን የሚያሰናክል ማለት በወንድሙ ላይ ተንኮልን የሚያስቀምጥ በወንድሙ ላይ በእህቱ ላይ እንቅፋትን የሚያስቀምጥ ደግሞ የወፍጮ ደንጊያ ታስሮ በአንገቱ ላይ ወደ ጥልቅ ባህር ቢሰጥም ይሻላል ይላል። ስለዚህ ሁለት አይነት ነው ያለው ማለት ነው።
ሕፃናት ከሆነን ወደ እግዚአብሔር መንግሥት መግባት እንችላለን። ነገር ግን ደግሞ ከታናናሾች ለሆኑ ለደካሞቹ መሰናክል የምንሆን ከሆነ ደግሞ ወደ ጥልቅ ባህር ብንሰጥም ይሻለናል። ለምን? ምክንያቱም የገሃነም ፍርድ ለዚያ አይነት ሰው ነውና። ስለዚህ ጌታ ምንድን ነው የሚለው? ከነዚህ ከታናናሾች አንዱን እንዳትንቁ ወይንም ደግሞ መሰናክል እንዳትሆኑ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። ይሄንን መልእክት ስቀርጽ የሊቀ መላእክት ቅዱስ ገብርኤልን በዓል ለማክበር እየተዘጋጀን ሳለን ነው እና በተለይ በዚህ በሐምሌ ወር አንዱ የምናስበው የቅዱሳን ሰማዕታት የሆኑትን የቅዱስ ቂርቆስንና የቅድስት ኢየሉጣን ታሪክ ነው የምናየው። ያ ሕፃን ቅዱስ ቂርቆስ እግዚአብሔር እንዴት እንደተጠቀመበት ስናይ ሕፃናትን መናቅ እንደሌለብን እናስተውላለን። ነገር ግን መልእክቱ ሕፃናትን ብቻ ማለት በዕድሜ ታናናሽ የሆኑትን ብቻ አይደለም። በእኛ ዓይን የማይሞሉትን የሆነ ስፍራ ያስቀመጥናቸውን ሰዎች እነዚያን በጣም መጠንቀቅ አለብን፣ ለነሱ መሰናክል እንዳንሆን። አንደበታችን ሊጠነቀቅ ይገባዋል። እጃችን ሊጠነቀቅ ይገባዋል። ዓይናችን ሊጠነቀቅ ይገባዋል። ለምን? ምክንያቱም ጌታ ስለ እነሱ ይገደዋልና ያስባልና። ከነዚህ ከታናናሾች አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። ስለዚህ ምን እያለን ነው? እናንተ በዓይናችሁ ፊት ላልሞላው ለዚያ ሰው ብዬ ነው ከሰማይ የወረድኩት። የሞትኩት ለአንተ ብቻ አይደለም፣ የሞትኩት ለአንቺ ብቻ አይደለም፣ ለእነርሱም ነው። ስለዚህ የመጀመሪያው አንደኛው ነገር ራሳችንን ዝቅ ማድረግ፣ ራሳችንን ማዋረድ ይገባል ማለት ነው። በሌላ በኩል ደግሞ እንደዛ አይነት የሕፃናቱን ልብ የምናገኘው በቃ አምላካችን ያደረገልንን አውቀን ለይቅርታ ልባችንን ስንከፍት ነው። ቤተ ክርስቲያንን ስንሰማ ነው። ቤተ ክርስቲያንን ካልሰማ እንደ ቀራጭና እንደ አረመኔ ይሁን የተባለው ለዚህ ነው። በነገራችን ላይ የቤተ ክርስቲያንን ስልጣን እዚህ ቦታ ላይ ታገኛላችሁ። ለባልንጀራ ንገረው፣ ከዚያ በኋላ ካልሰማ 2-3 ምስክር ይዘህ ተናገረው፣ ከዛ ካልሰማ ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ካልሰማ እንደ አረመኔና እንደ ቀራጭ ይሁን። ለምን? ቤተ ክርስቲያን የገሃነም ልጅም የእግዚአብሔር መንግሥት ልጅም ለማድረግ ስልጣን አላት። የሆነ ቤተ ክርስቲያንን በዚህ አጋጣሚ ይሄንን የምትሰሙ ቤተ ክርስቲያንን እንደ ሶሻል ክለብ የምታዩ ካላችሁ፣ በተለይ በዚህ በውጭው ዓለም አደራችሁን ቤተ ክርስቲያንን እንደ ዕቁብና እንደ ዕድር የምታዩ የሆነ ግሩፕ ለመፍጠር ቤተ ክርስቲያንን የምታዩ አደራችሁን። ቤተ ክርስቲያን የመንግሥተ ሰማያትና የገሃነም ልጅ ብላ ለመለየት የሚችል መንፈሳዊ ስልጣን ያላት እንደሆነች ይወቁ። ቤተ ክርስቲያንን የማይሰማ እንደ አረመኔና እንደ ቀራጭ ነው የሚሆነው። ለዘመናዊ ጆሮ ሊያስደነግጠው ይችላል፣ ግን ይሄ የቤተ ክርስቲያን ነው። በምድር የምትሳስሩት ይኸውና እዚሁ ላይ የሚለው ይሄንን ነው። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ከስሜት አይደለም የሚሆነው። ይሄ ዝም ብሎ የጠላውን አንዱ ካህን የጠላውን ማሰር አይችልም፣ ደስ ያሰኘውንም መፍታት አይችልም። ነገር ግን ቤተ ክርስቲያንን መስማት የምእመናን ሁሉ ኃላፊነት እንደሆነ ማወቅ አለበት። የምእመናን ስል የካህኑም የምእመናንም የአባቶችም የእናቶችም የወንድሞችም የእህቶችም ኃላፊነት እንደሆነ ልናውቅ ይገባል። ያ ሲሆን የዛን ጊዜ አንድ ልብ ይኖረናል። ቤተ ክርስቲያንን ስንሰማ የዛን ጊዜ ክርስቶስ በመካከላችን ይገኛል። ስለዚህ ሌላው የምናየው ይሄንን ነው። እንደ ሕፃናት መሆን የምንጀምረው ቤተ ክርስቲያንን ስንሰማ። ቤተ ክርስቲያንን መስማት ማለት ራስን ሀምብል አንዱ እኮ የንስሐ ሕይወትም እኮ የሚያደርገው ይሄንን ነው። መተን በካህኑ ፊት ራሳችንን ስናዋረድ ያን አስደናቂ ስራ ነው የሚሰራለን። ሌላው ደግሞ ወንድማችንን ይቅር ማለት ነው። እህታችንን ይቅር ማለት ነው። ማለት እኛን ይቅር እንዳለን፣ ቅድም እንዳነሳሁት እኛን ይቅር እንዳለን አምላካችን እኛም ይቅር ማለት ነው ያለብን። ወንድሜን ስንት ጊዜ ይቅር ልበለው ሲል ጌታ የመለሰለት እስከ 7 ጊዜ 7 ጊዜ እንጂ እስከ 7 ጊዜ አልልም ነው ያለው። 7 ጊዜ ነው ወይ ብሎ ነው የጠየቀው። ለምንድን ነው? በቃ እስከምትረሳው ድረስ ቆጥረህ እስከምትረሳው ድረስ አትቁጠር የባልንጀራህን በደል ነው። ለምን? የእኛን በደል ጌታ አልቆጠረውማ። ኃጢአትን ብትጠብቅ ብትቆጣጠር በፊትህ ማን ይቆማል አይደል ያለው ዳዊት። ኃጢአትን ብትጠብቅ 1-2 ብትል ጌታ ሆይ ማን ነው የሚቆመው? ስለዚህ አምላካችን እንደተወልን እኛም ደግሞ የወንድማችንን የእህታችንን ኃጢአት መቁጠር የለብንም። በዚህ ሰዓት የምንመለከተው የምናየው
ይሄንን ነው የምንመለከተው። ይሄንን ነው እግዚአብሔር አምላክ በእውነት ለሁላችንም ይሄንን የይቅርታ ልብ ይሄንን የሕፃናቱን ልብ እንዲያድለን ቅዱስ ፈቃዱ ይሁንልን። እናንተስ ከዚህ ምዕራፍ ምንድነው የተማራችሁት? በአስተያየት መስጣችሁ ላይ ግለጡልን። ሰላም እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑ።